አእምሮህን ግዛው አለበለዚያ ይገዛሃል። ብዙ ሰዎች ብዙ ስራዎችን በአንድ ላይ በመስራት ያምናሉ። በአንድ ጊዜ ከአንድ በላይ ነገር ለማድረግ መሞከር፣ ይህ ማለት በአንድ ጊዜ ከአንድ በላይ ነገር ለማድረግ መሞከር ማለት ነው። ብዙ ሰዎች ይህ የበለጠ ቀልጣፋ ያደርጋቸዋል ብለው ቢያስቡም በዚህ ሁኔታ ውስጥ ለእያንዳንዱ ስራ ፍጹም ትኩረት ማግኘት ከባድ ነው። በኒውሮሎጂያዊ ሁኔታ አንጎላችን ብዙ ስራዎችን በአንድ ጊዜ ለመስራት የተፈጠረ አይደለም። በአንድ ጊዜ ከአንድ በላይ ነገር ለማድረግ ስንሞክር ትኩረታችንን ከአንድ ነገር ወደ ሌላው በፍጥነት እየቀያየርን ነው። ለአንደኛው ተግባር ትኩረት እየሰጠን ሳለ ሌላኛውን ተግባር ችላ ያልነው ነው ማለት ነው። በውጤቱም በአንድ ጊዜ ብዙ ተግባራትን ማከናወን ቅዠት ነው። በቅርብ ጊዜ የተደረጉ በርካታ የኒውሮሎጂ ጥናቶች እንደሚያሳዩት በማንኛውም ጊዜ ከአንድ በላይ ለሆኑ ጉዳዮች ትኩረት ለመስጠት በምንሞክርበት ጊዜ ሁሉ የሁሉም አፈጻጸም ይጎዳል። ለዚያም ነው በምናሽከረክርበት ጊዜ በሞባይል ስልክ ማውራት መቼም የማይመከረው። ትኩረትን ከአንድ ርዕሰ ጉዳይ ላይ ወደ ሌላ በቀየርክ ቁጥር የግንዛቤ ቅያሬ ቅጣት ወይም ኮግኒቲቭ ስዊች ፔናልቲ ይደርስብሃል። በአንድ ነገር ላይ እርምጃ ለመውሰድ አንጎል የምትሰራውን ስራ አውድ ወደ ስራው ማህደር ትውስታ መጫን አለበት። የትኩረት አቅጣጫህን በተከታታይ በቀየርክ ቁጥር የተለያዩ አውዶችን ደጋግመ በመጫን አእምሮህ ጊዜና ጥረት እንዲያጠፋ እያስገደድከው ነው ማለት ነው። ለዚህም ነው ቀኑን ሙሉ ብዙ ስራዎችን ለመስራት ስትሞክር ውለህ ምንም ነገር ሳትሰራ በመጨረሻ የድካም ስሜት የሚሰማ። የግንዛቤ ቅያሬ ቅጣቱ ወይም ኮግኒቲቭ ስዊቺንግ ፔናልቲ የፍትጊያ ክፍያ ነው። ቅያሬው ባነሰ ቁጥር ክፍያው ይቀንሳል። ለዚያ ነው ፍጹም ትኩረት በጣም አዋጭ የሚሆነው። ትኩረትን በአንድ ጊዜ በአንድ ነገር ላይ ብቻ በማድረግ አንጎል በአንድ አውድ ውስጥ እንዲቆይ ስለሚያደርገው፣ ይህ ሲሆን ማለት በእጅ ያለውን ተግባር በትክክል ለመፈጸም ተጨማሪ የአትኩሮት ጉልበት ታገኛለህ ማለት ነው። ፍሬያማ ያልሆነ የአውድ መቀያየርን አስወግድ። በአንድ ጊዜ ለአንድ ነገር ብቻ ፍጹም ትኩረት ስጥ። ያን ጊዜ በትንሽ ጥረት ብዙ ስራ ትሰራለህ። በጣም አስፈላጊ ተግባራት። ትናንሽ ነገሮችን በምታደርግበት ጊዜ ስለ ትላልቅ ነገሮች ማሰብ አለብህ። ይህን ካደረግ ሁሉም ትናንሽ ነገሮች በትክክለኛው አቅጣጫ እንዲሄዱ ትፈቅዳለህ። ሁሉም ተግባራት እኩል አይደሉም። አንዳንዶቹ ከሌሎቹ የበለጠ አስፈላጊ ናቸው። በየቀኑ ነገሮችን ለመስራት የተገደበ ጊዜና ጉልበት ብቻ ነው ያለን። በአሁኑ ጊዜ በአንተ የተግባር ዝርዝር ውስጥ ካሉት ሁሉም ነገሮች አንዳንዶቹ በጣም አስፈላጊ ናቸው፣ አንዳንዶቹ ግን በእርግጥም አስፈላጊ አይደሉም። ጊዜህንና ጉልበትህን በአግባቡ ለመጠቀም ከፈለክ በቅድሚያ ትልቅ ለውጥ የሚያመጡ ስራዎችን በማጠናቀቅ ላይ ማትኮር ይጠቅመሃል። በጣም አስፈላጊ ተግባራት ለማሳካት ለምንፈልጋቸው በጣም አስፈላጊ ውጤቶች መደላደል የሚፈጥሩ ወሳኝ ተግባር ናቸው። በጠረጴዛው ላይ ያሉት ሁሉም ነገሮች በጣም አስፈላጊ አይደሉም። ስለዚህ በተግባር ዝርዝር ውስጥ ያሉትን ሁሉንም ነገሮች በእኩል ጊዜ አታስኪድ። ጥቂት ደረጃዎችን ውሰድና ስራዎቹ ምን ያህል አስፈላጊ እንደሆኑ በመለየት በመጀመሪያ እነሱን በማሳካት ላይ ማትኮር ቀላል ያደርገዋል። በእያንዳንዱ ቀን መጀመሪያ ላይ 2 ወይም 3 በጣም አስፈላጊ የተግባራት ዝርዝር አውጣ። እናም እነዚያን በተቻለ ፍጥነት በማከናወን ላይ አተኩር። ይህን ዝርዝር ከአጠቃላይ የተግባር ዝርዝር ወይም የተግባር መከታተያ ማስታወሻ ለይታ አውጣ። ዛሬ ማድረግ ያለብኝ 2 ወይም 3 በጣም አስፈላጊ ነገሮች ምንድን ናቸው? ዛሬ ካደረግኳቸው በስራ ላይ ትልቅ ለውጥ የሚያመጡ ነገሮች ምንድን ናቸው? በዝርዝር ላይ እነዚህን ስራዎች ብቻ ጻፍና ከቀኑ ጋር አብረህ ጀምራቸው። ይህን ዘዴ ከፓርኪንሰንስ ሕግ ጋር በማጣመር እውነተኛ ያልሆነ ቀነ ገደብ ማዘጋጀት እጅግ በጣም ውጤታማ ያደርጋል። ሁሉንም የአንተን በጣም አስፈላጊ ተግባራት ከምሳ ሰዓት በፊት ለማከናወን ግብ ካወጣ በየቀኑ በጣም አስፈላጊ ተግባራትን በምን ያህል ፍጥነት ማጠናቀቅ እንደምትችል ያስደንቃል። በየቀኑ የ2 ወይም 3 አስፈላጊ ተግባራት ዝርዝር መኖሩ አላስፈላጊ የሆኑ መናጠቦችን ለማስወገድ ያስችላል። በአንዱ አስፈላጊ ተግባር ላይ እየሰራ እያለ የሆነ ሰው ቢደውልልህ ጥሪውን ችላ ማለት ወይም ደዋዩን በጣም አስቸኳይ ስራ ላይ ነኝ፣ በኋላ መልሼ እደውላለሁ ለማለት ምክንያት ይሆናል። ከስራ አንጻር በጣም አስፈላጊ ያልሆነ ሁሉ ነገር ያን ያህል አስፈላጊ አይደለም። እንዲያ ከሆነ ደግሞ ወሳኝ ያልሆኑ መናጠቦችን እምቢ ማለት ቀላል ነው። ግቦች። ግልጽ ያልሆነ ግብ ማዘጋጀት ወደ ሬስቶራንት ገብቶ ተርቤያለሁ፣ ምግብ እፈልጋለሁ እንደማለት ነው። የሆነ ነገር እስክታዝ ድረስ
ከረሃብ ጋር ትቆያለህ። እንደ ተራራ መውጣት እፈልጋለሁ ያሉ ደብዛዛ ግቦች ውጤታማ አይደሉም። ምክንያቱም አእምሮ ወደ ተግባር እንዲገባ ምንም አይነት ግልጽ መመሪያ አይሰጡም። የትኛውን ተራራ፣ የት፣ ለምን? ለነዚህ ጥያቄዎች መልስ ከሌለ ምንም ነገር ለማድረግ ተነሳሽነት አታገኝም። በደንብ የተቀረጹ ግቦች የዳሽን ፈተና አልፈዋል ይባላል። ተፈጻሚ ግቦች ይህን ይመስላል። ከ40ኛ ዓመት ልደቴ በፊት ወደ ዳሽን ተራራ ጫፍ መውጣት እፈልጋለሁ። ከዚያም ግድግዳዬ ላይ እንደ ሽልማት የምለጥፈው ዙሪያ ገባውን የሚያሳይ ፎቶ እነሳለሁ። ይህ ግብ በአእምሮ ውስጥ መነቃቃት ለመፍጠር የተመቸ ነው። ተራራው የታወቀ ነው፣ ጊዜው የተገደበ ነው። ስለዚህ ጉዞውን ከወዲሁ ማቀናጀት ይኖርብሃል። ተራራ የመውጣት ችሎታን ማሻሻል፣ መመሪያን መፈለግ፣ የተራራ መውጫ መሳሪያዎችን መግዛት፣ ተስማሚ ካሜራ መግዛት ወዘተ አለብህ። አንድን ግብ ለማሳካት ቁርጥ ውሳኔ ከወሰድክ አእምሮ ወዲያውኑ ያን ግብ የሚያሳካባቸውን መንገዶች መፈለግ ይጀምራል። የትኛውም ግብ 4 መስፈርቶችን ካሟላ የመፈጸም ዕድሉ ከፍተኛ ነው። አንደኛ አዎንታዊነት፣ ሁለተኛ አዎናዊነት፣ ሶስተኛ ተጨባጭነትና አራተኛ ልዩነት። ልማዶች እኛ ደጋግመን የምናደርገው ነን። እንግዲያውስ ልዕቀት ተግባር ሳይሆን ልማድ ነው። እንደ የአካል ብቃት እንቅስቃሴ ያሉ በየቀኑ ማድረግ የምንፈልጋቸው ነገሮች ግብ ናቸው ወይስ የስሜት መግለጫ? በእውነቱ ሁለቱንም አይደሉም። ልማዶች እኛን የሚደግፉ መደበኛ ድርጊቶች ናቸው። የአካል ብቃት እንቅስቃሴ ማድረግ፣ ጥርስን መቦረሽ፣ ውሃ መጠጣት፣ የተለያየ አመጋገብ መከተል ወይም ከጓደኞችና ቤተሰብ ጋር መገናኘት ደስተኛና ጤናማ እንድንሆን የሚያደርጉን ልማዶች ምሳሌዎች ናቸው። በማከማቸት ኃይል ምክንያት ትናንሽ ልማዶች በጊዜ ሂደት ከፍተኛ ውጤቶችን ሊያመጡ ይችላሉ። በተለምዶ ልማዶችን ለመፍጠር የተወሰነ መጠን ያለው የፍላጎት ኃይል ያስፈልጋቸዋል። ጠዋት መጀመሪያ ወደ ጂም መሄድ ከፈለግ የጂም ቦርሳህን ማታ ላይ አዘጋጅተህ መተኛት በሚያስደንቅ ሁኔታ አዎንታዊ ተጽዕኖ ይኖረዋል። ምክንያቱም ከባቢህን ወደ ተግባር ለመግባት በሚያነሳሳ ሁኔታ አስተካክለሃልና። ወደ ተግባር ለመግባት ጊዜው ሲደርስ ምልክት የሚያሳዩ ቀስቃሾችን ወይም ትሪገርስ ማስቀመጡ ልማዶችን ለማዳበር ምቹ ሁኔታ ይፈጥራል። ለምሳሌ በየቀኑ በቂ ውሃ የመጠጣት ልማድ ማዳበር ከፈለግ ለድርጊቱ ቀስቃሽ ሌላ የዕለት ተዕለት ድርጊት እንደ ማጣቀሻ ብትጠቀም ውሃ መጠጣትህን ማስታወስ ቀላል ይሆናል። በቀን 2 ሊትር ውሃ መጠጣትህን ለማስታወስ በአእምሮ ላይ ብቻ ከመታመን ይልቅ ጠዋት ወይም ማታ ልብስህን የምትቀይርበትን ነባር ልማድ እንደ ማስታወሻ ተጠቀም። ለበለጠ ውጤታማነት በአንድ ጊዜ አንድ ልማድ በማዳበር ላይ ብታተኩር ይመከራል። ብዙ ልማዶችን በተመሳሳይ ጊዜ ለማዳበር ምናልባት አንዳችን መግራት ላይሳካልህ ይችላል። ራስ ሰር ወይም አውቶማቲክ እስኪመስል ድረስ አንዱን ልማድ በማዳበር ላይ ብቻ አተኩር። ከዚያ ወደሚቀጥለው ልማድ ተሸጋገር። ውሳኔ በእያንዳንዱ ቀን በሚቀጥለው ቅጽበት ምን ማድረግ እንዳለብኝ መወሰን አለብኝ። ማንም ይህን ውሳኔ እኔን ወክሎ ሊወስንልኝ አይችልም፣ ወይም በዚህ ውስጥ የኔን ቦታ ሊወስድ የሚችል አካል የለም። ውሳኔ ለአንድ የተወሰነ የድርጊት ዕቅድ ራስን ማስገዛት ነው። መወሰን የሚለው ቃል ዲሳይደሬ ከሚለው የላቲን ስርወ ቃል የመጣ ሲሆን ትርጉሙም መቁረጥ ማለት ነው። ውሳኔ በምታደርግበት ጊዜ የምትሄድባቸውን መንገዶች ብቻ በመተው ሌሎችን ቆርጦ መጣል ማለት ነው። አዋጭ ከሚመስሉ አማራጮች ብዙዎችን ቆርጠ ካልጣልክ በእርግጥ ውሳኔ እያደረግክ አይደለም። ግላዊ የምርታማነት ደረጃ ምን ያህል ጥሩ ቢሆንም የአቅም አንተን ወክሎ ውሳኔዎችን ሊያሳልፍልህ አይችልም። የዕለት ተግባር መከታተያ ስርዓትህ ምን ያህል የተራቀቀ ቢሆንም በየትኛውም ጊዜ ማድረግ ያለብህን ምርጡን ነገር ሊነግርህ በፍጹም አይችልም። ለአንተ ውሳኔ ለማድረግ ስርዓትን መገንባት ጥሩ ህልም ነው። እነዚህ ሁሉ ስርዓቶች ሊያደርጉልህ የሚችሉት የመጨረሻው ነገር የተሻሉ ውሳኔዎችን ለማሳለፍ ሊጠቅሙ የሚችሉ መረጃዎችን ማቅረብ ብቻ ነው። ከዚያ በተረፈ ውሳኔውን ማጽደቅ ሁልጊዜ ያንተ ኃላፊነት ይሆናል። ትልቅም ይሁን ትንሽ ውሳኔ መቼም ቢሆን በተሟላ መረጃ ላይ ተመስርቶ ሊወሰን አይችልም። ስለ ወደፊቱ ጊዜ መተንበይ ስለማንችል ብዙውን ጊዜ በመረጃ እጦት ምክንያት መወሰን ላለመቻል ችግር ተጋላጭ ነን። ስለዚህ ከመወሰን በፊት ሁሉንም መረጃዎች ማግኘት እንደሚያስፈልግ አታስብ። ዓለም ፍጹም ትክክለኛ ትንበያዎችን ለማድረግ በማያመች ሁኔታ በጣም የተወሳሰበ ነው።
ጡረተኛው ጀነራል ኮሊን ፓውል ስለዚህ ጉዳይ ሲያብራራ ሊገኝ ከሚገባው መረጃ ግማሹን እንኳን ከተገኘ ለውሳኔ በቂ ነው ይላል። በውሳኔ 100% እርግጠኛ ለመሆን ብለህ በቂ መረጃ እስክታገኝ አትጠብቅ። ምክንያቱም ቢሳካልህ እንኳን በዚያ ጊዜ በጣም የዘገየ ውሳኔ ይሆናል የምትወስነው። ከ40 እስከ 70% የሚሆነውን መረጃ ካገኘ ቀሪውን ከደመ ነፍስ ሙላው። ውሳኔ ለማድረግ በራሱ ውሳኔ ነው። ስላልወሰንክ ብቻ ህይወት አይቆምም። ህይወት ወደፊት በቀጠለ ቁጥር ደግሞ በውስጥ አዋቂነት እርምጃ እንድትወስድ ትገደዳለህ። ለውሳኔዎችህ ኃላፊነት አለመውሰድ ማለት አልወሰንክም ማለት አይደለም። ራስን የሁኔታዎች ሰለባ እንድትሆን እየፈቀድክ እንጂ። ለተሻለ ውጤት ውሳኔዎችህን በግልጽና በማስተዋል አድርግ። በእኔ ልምድ ብዙ ሰዎች በትክክል ውሳኔ ለማድረግ ስለሚያቅማሙ ምን ማድረግ እንዳለባቸው ለማወቅ ይቸግራቸዋል። ያላቸውን የማጣት ፍርሃት፣ ምናልባት እንደዚያ ቢሆንስ የሚል ሐሳብ ስለሚያጭርባቸው ሁሉም አማራጮች ተመሳሳይ ይሆኑባቸዋል። አእምሯቸው ያለ ውሳኔ አሁን ካሉበት ወደሚፈልጉበት ቦታ እንዴት መድረስ እንደሚችሉ ለማወቅ የአእምሮ ምስል መጠቀም ስለማይችል አእምሯቸው በብላሽ ይዋዥቃል። በቀላሉ ለራስህ አሁን ይሄንን ለማድረግ ወስኛለሁ ስትል ወደ ተግባር ለመቀጠል በጣም ቀላል ያደርገዋል። አንዴ ውሳኔ ከተወሰነ የአንጎል የአእምሮ ምስል ፈጠራ ስርዓተ ዑደት ማርሽ ይቀይርና እንደገና መንቀሳቀስ ይጀምራል። በመጨረሻም 5 ዙር ለምን። በመጀመሪያ የሚቀጥለውን ጥያቄ ጠይቅ። ከዚያ በኋላ ቀጥሎ ያለውን፣ ከዚያም ቀጥሎ ያለውን። ብዙውን ጊዜ የምንፈልገውን ለምን እንደምንፈልግ አናውቅም። 5 ዙር ለምን በትክክል የምንፈልገውን ነገር ለመረዳት የሚያግዝ ዘዴ ነው። ፍላጎቶቻችንን በግልጽ ከመወሰን ይልቅ ለዚያ ያበቃንን ዋና ምክንያት መመርመር የፍላጎቱን እውነተኛ ምንነት በትክክል እንድንረዳ ያግዘናል። የ5 ዙር ለምን ህግን መተግበር ከባድ ጉዳይ አይደለም። ግብ ባወጣ ቁጥር ያንን ግብ ለምን እንደፈለግከው ራስን ጠይቅ። ሚሊዮነር መሆን ከፈለክ ለምን $1,000,000 ማግኘት እንደምትፈልግ ራስን ጠይቅ። መልሱን በግዴታ ለማየት አትሞክር። በማወቅ ጉጉት እንደተሞላ ሰው ጥያቄውን ለራስህ መሰንዘር ብቻ በቂ ነው። አእምሮህ በራሱ ጊዜ ምላሹን እስኪያገኝ ድረስ ታገሰው። ከዚያም አእምሮ መልስ ሲሰጥ እንደገና ለምን ብለህ ጠይቅ። ምክንያቱም እፈልገዋለሁ የሚል ምላሽ እስክታገኝ ድረስ ራስህን መጠየቅህን ቀጥል። ይህም የዋና ግብህ ዋና መንስኤ ላይ መድረስህን ያሳያል። ሚሊዮነር መሆን እፈልጋለሁ በሚለው ፍላጎት ላይ ባለ 5 ዙር ለምን ጥያቄ እንዴት እንደሚተገበር እንይ። አንደኛ፣ ለምን $1,000,000 እፈልጋለሁ? ምክንያቱም ስለ ገንዘብ መጨነቅ አልፈልግም። ሁለተኛ፣ ለምን ስለ ገንዘብ መጨነቅ አልፈልግም? ምክንያቱም ጭንቀት እንዲሰማኝ አልፈልግም። ሶስተኛ፣ ለምን መጨነቅ አልፈልግም? ደህንነት እንዲሰማኝ። አራተኛ፣ ለምን ደህንነት እንዲሰማኝ እፈልጋለሁ? ነፃነት እንዲሰማኝ ስለምፈልግ። አምስተኛ፣ ነፃነት እንዲሰማኝ ለምን እፈልጋለሁ? ምክንያቱም ነፃነት እንዲሰማኝ እፈልጋለሁ። ዋናው ፍላጎት $1,000,000 ማግኘት አይደለም። ይህ የነፃነት ስሜት ነው። $1,000,000 ሳይኖር ነፃ መሆን ይቻላል? በትክክል። ከገንዘብ ጋር ምንም ግንኙነት የሌላቸው ብዙ የነፃነት መንገዶች አሉ። ከግብ ጀርባ ያሉትን እውነተኛ መንስኤዎች ወቅ። ከዚያም የምትፈልገውን ለማግኘት አዳዲስ መንገዶችን ታገኛለህ። የዛሬው የመጽሐፍ ቅምሻችን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? የትኛውስ ሐሳብ ገረማችሁ፣ መሰጣችሁ? የትኛውስ ሐሳብ ከህይወታችሁ ጋር አብሮ ይሄዳል? የትኛውንስ ሐሳብ ጠቃሚ ትምህርት ሆኖ አገኛችሁት? ኮመንት ላይ ጻፉልኝ።